ሊሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ውድ የጌታ ወገኖች በተለያየ ቦታ ሆናችሁ ይህንን ፕሮግራማችንን የምትከታተሉ ሁሉ የእግዚአብሔርን ጸጋና ሰላም እየተመኘሁላችሁ ሁላችሁንም እንኳን ወደዚህ ወደ 21 ቀን የጾምና የጸሎት ፕሮግራማችን መጣችሁ ማለት ነው። ወዳመላችሁ ውብገነት ቦጋለ ነኝ ከኤድመንተን ካናዳ። ዛሬ በቀን 3 የምንመለከተው የምንገነባው ግንብ የሚል ርዕስ ነው። እንግዲህ መንፈስ ቅዱስ በብሉይ ኪዳን የሚለውን እየተመለከትን ነው። የዛሬው ጥናት ክፍል የምንመለከተው ዘፍጥረት 11 ከ1-9 ያለውን ነው። ከዛ በፊት ግን ወደኋላ ዞር ብለን በቀን 1 ላይ ምንም ነገር ቅርጽ ከመያዙ በፊት መንፈስ ቅዱስ በውሃዎች ላይ ሲሰፍ ተመልክተናል። በቀን 2 ላይ ደግሞ መንፈስ ቅዱስ ማዳመጥ እምቢ ባለው ዓለም ላይ ሲታገልና ሲከራከር ተመልክተነዋል። ዛሬ ደግሞ እምቢ የሚለውን ዓለም ሳይሆን የምናየው ነገር ግን መንፈስ ቅዱስ መኖሩን እንኳን ለማስተዋል ሰማይ ጠቀስ ግንብ በመገንባት በራሱ ስራ የተጠመደውን ዓለም ነው። ይህንን ታሪክ ደግሞ ትንሽ ለየት የሚያደርገው ምናልባት ከሁሉ የበለጠ የተለመደ ምዕራፍ የማያደርገው ነገር ቢሆን ምንድን ነው? አመፀኞች ስለሆንን ሳይሆን ይልቁንስ አመርቂ ውጤት የምናስገኝና በስራ የተጠመድን ስለምንሆን ነው። የመጽሐፍ ቅዱሱ ክፍል ምን ይላል? ዘፍጥረት 11:4 ላይ እንዲህም ይላል፣ ኑ ለእኛ ከተማና ራሱ ወደ ሰማይ የሚደርስ ግንብ እንስራ፣ በምድርም ላይ ሳንበተንም ስማችንን እናስጠራው አሉ ይለናል። እንግዲህ የእነዚህን ሰዎች ዓላማ እንደገና በጥንቃቄ ስናስበው እግዚአብሔርን እንድናከብር አይልም። እግዚአብሔር አስቀድሞ እንዳዘዛቸው ምድርን እንድንሞላ አይልም። በዘፍጥረት 9:1 ላይ ምክንያታቸው ስማችንን እንድናስጠራ ለእኛም ስም እንድናደርግ የሚል ነበረ። አንድ የተዋሃደ ቋንቋ፣ አንድ የተዋሃደ የክህሎት ስብስብ፣ አንድ የተዋሃደ ታላቅ ምኞት፣ ይህ ሁሉ ለራሳቸው ብቻ የሚሆንን ስም ለመገንባት የታቀደ ነበረ። እስቲ አሁንም ይህንን ቃል እንመልከተው። በዕብራይስጥ ባላል ይላል፣ መደባለቅ፣ ማደናገር። ከተማዋ ባቢሎን ተብላ የተጠራችው እዛ ጋር እግዚአብሔር የምድርን ሁሉ ቋንቋ ስላደናገረው ነው። ስለደባለቀው አደናገረ ነው የሚለው ባላል ዘፍጥረት 11:9 ላይ። ይህም አስደናቂ የቃላት ጨዋታ ነው ወገኖቼ። ምክንያቱም ባቤል የሚለው ቃል በኋላ የእግዚአብሔርን ሕዝብ የሚቃወመውን ነገር ሁሉ የምትወክለውን የባቢሎን ግዛትን ያንጸባርቃል። አንድነታቸውን ለማሳየት የተከሉት የመታሰቢያ ሐውልታቸው ስም በራሱ በመጽሐፍ ቅዱስ ውስጥ የመደናገርና የመደበላለቅ የመሰበጣጠር መግለጫ ሆነ። በዚህ ሁሉ ምዕራፍ ውስጥ ወገኖቼ የጎደለውን ነገር አስተውሉ፣ ወይንም እናስተውል። መንፈስ ቅዱስ ነበር። እሱ እዛ ስለሌለ ሳይሆን ያለ እርሱ ግንባታ ሲካሄድ ምን እንደሚመስል ለማሳየት ሲባል ስሙ አንድ ጊዜም አልተጠቀሰም። በስራ የተጠመደ አስደናቂ የተናበበ ነገር ግን በመጨረሻው ባዶ
የሆነ ግንባታ ነበረ። እንግዲህ ወገኖች ታሪኩ ማንም የማይኖርበት የመታሰቢያ ሐውልት ነው። እዚህ ጋር በቀላሉ ልናልፈው የምንችለው ነገር አለ። እግዚአብሔር ገንቢዎቹን የበተናቸው ወደ ሰማይ በመድረሳቸው ቀንቶባቸው አይደለም። ነገር ግን በትዕቢት የተሳሰረና የራሱን ስም ብቻ ለማስጠራት ያለመ ሕዝብ እርሱ ያቀደው አይነት አንድነት ስላልነበረ ነው። የእነርሱ አንድነት በእውነት አንድነት አልነበረም። ይልቁንስ ሁሉም አንድ አይነት ነገር የሚናገሩበት፣ አንድ አይነት ነገር የሚገነቡበት፣ ለዛውም ለራሳቸው ጥቅም ብቻ የሆነ ግዳጅ አህዳዊነት ነበረ። ከዘመናት በኋላ ወገኖቼ በሐዋርያት ሥራ ምዕራፍ 2 ላይ ከሆነው ነገር ጋር እስቲ እናወዳድረው። መንፈስ ቅዱስ በጸሎት ላይ ባሉ አማኞች ክፍል ላይ ሲወርድ ከ12 በላይ ከተለያዩ ብሔራት የተመጣጡ ሰዎች እያንዳንዳቸው ወንጌልን በገዛ ቋንቋቸው በሰሙ ጊዜ የተፈጠረውን እንመልከት። በሐዋርያት ሥራ 2:6-8 በአንድ በኩል ባቤል አንድ አይነት እንዲሆኑ የተገደዱትን ሰዎች በትኗቸዋል። ጴንጤቆስጤ ደግሞ ልዩነታቸውን እንደያዙ እርስ በርስ ሙሉ በሙሉ የሚተዋወቁትን ሰዎች ሰበሰባቸው። የማይተዋወቁትን ሰዎች ሰበሰባቸው። የሰው ጥረት መቼም ሊያደርገው የማይችለውን መንፈስ ቅዱስ የሚያደርገው ይህንን ነው። ለዚህ ነው ሕይወታችን ሙሉ ለሙሉ ኑሯችን ምናልባት ወላጆች ስንሆን እንደ ወላጆች፣ እንደ አስተማሪዎች፣ እንደ ሰራተኞች፣ እንደ ወንድሞች፣ እንደ እህቶች፣ እንደ ታማኝ የእግዚአብሔር አገልጋዮች መንፈስ ቅዱስ የሚያስፈልገን የማንንን ማንነት ሳይደመስስ እውነተኛ አንድነትን ማምጣት መንፈስ ቅዱስ የሚያደርገው ይሄንን ነው። የሰው ጥረት መቼም ሊያደርገው የማይችለውን መንፈስ ቅዱስ የሚያደርገው። ሃሌሉያ። ታዲያ ይህንን ወደ ህይወታችን ስናመጣው ወደ አዲስ ዛሬ፣ ወደ አዲስ የትምህርት ዘመንና ወደ አዲስ ዓመት እየገባን ነው። ሁለቱም የሆነ ነገር የመገንባት ጫና ይዘው ይመጣሉ። መልካም ስም፣ የትምህርት ማስረጃ፣ የባንክ ሂሳብ፣ ተከታታይ የሆኑ ነገሮች፣ ሰዎች የሚያስታውሱትን ስም፣ እነዚህን መመኘት ስህተት አይደለም ወገኖቼ። ነገር ግን ባቤል ማለት በራሳችን ጥረት፣ በራሳችን ጊዜ፣ ለራሳችን ክብር፣ በራሳችን ስም ስንገነባና መንፈስ ቅዱስን ወደ ንድፉ ወደ ፕላኑ መጋበዝ ስንሰራ የሚፈጠረው ነገር ነው። ወገኖቼ ራሳችንን በታማኝነት እስቲ እንጠይቅ። አሁን በሕይወታችን ውስጥ መንፈስ ቅዱስን ሳናማክር የነደፍነውና እየገነባ ነው ያለ ግንብ ቢኖር ይሆን? ምናልባት መንፈስ ቅዱስን ለመቃወም ብለን ሳይሆን ዝም ብለን በስራ ስለተጠመድን ቢዚ ህይወት ስላለን ያለ እርሱ መገንባት ይበልጥ ፈጣን መስሎ ስለሚታየን ብቻ ይሆናል። ታዲያ ዛሬስ ለራሳችን ስም የምንገነባው እያንዳንዱ ግንብ በመጨረሻ ይበተናል። ጌታ ኢየሱስ ደቀ መዛሙርቱን ለራሳቸው ስም እንዲገነቡ አልነገራቸውም። ይልቁንስ መንፈስ ቅዱስ በእነርሱ ላይ እስኪወርድ ድረስ በአንድ ስፍራ አብረው እንዲጠብቁ ነገራቸው። የሐዋርያት ሥራ 1:4-8 እንደገና 2:1-4 መመልከት እንችላለን። እርሱም በመጣ ጊዜ የመታሰቢያ ሐውልት አልገነባም። ከ2000 ዓመታት በኋላ ቢሆን በቋንቋዎች ውስጥ ከተዋጣ ሕዝብ የተገነባች፣ ከተለያየ ሕዝብ የተገነባች
አሁንም የምትናገር አሁንም የቆመች ቤተክርስቲያንን ገነባ። እኔና እናንተ ሳንሆን መንፈስ ቅዱስ እቅዳችንን እንዲይዝ ስንፈቅድለት የሚገነባው ነገር ይህንን ነው። ዛሬ ከጸሎት አጋራችን ጋር የምንወያይበት አሁን በሕይወታችን ውስጥ መንፈስ ቅዱስን ሳንጋብዝ የገነባነው ግንብ፣ ለምሳሌ ስኬት፣ መልካም ስም ወይ ዕቅድ ይኖረን ይሆን? ሁለተኛው አንድ አይነት መሆንን፣ ሁሉም ሰው መስማማቱን፣ ሁሉም ሰው አንድ አይነት መሆኑን እውነተኛና በመንፈስ ቅዱስ ከሚሰጥ አንድነት ጋር ያደናገርንበት ቦታ ወዴት ነው? ሶስተኛው የመጀመሪያውን ጡብ ከመጣላችን በፊት የዚህን የትምህርት ዘመን ወይንም የአዲሱን ዓመት ንድፍ ፕላናችንን፣ እቅዳችንን ለእርሱ ማስረከብ ምን ይመስል ይሆን? ወገኖቼ እንጸልይ። ቅዱስና ዘላለማዊ የሆንክ የሰራዊት ጌታ እግዚአብሔር አምላክ በጌታ በኢየሱስ ስም እናመሰግንሃለን። አባት ሆይ ዛሬም ደግሞ ይህንን ትምህርት ስላስተማርከን፣ ወደ አእምሯችን የምናሰላስለው ነገር ስለሰጠህን መንፈስ ቅዱስ ሆይ ለራሳችን ስም ለማስጠራት ስለገነባናቸው ግንቦች ሁሉ ከዚህ በፊት ለነበሩት ሁሉ ይቅር እንድትለን እንጸልያለን። ጌታ ሆይ መንፈስ ቅዱስ ሆይ በራሳችን ጥረት ሁለተኛ ስማችን እንዳንገነባ እንድትረዳን እንጸልያለን። የዚህን ወቅት ፕላን ለመጪው ዓመት ያለንን ሁሉ እቅዶቻችንን፣ ፍላጎታችንንና የመታየት ፍላጎታችንን ሁሉ ለአንተ እንሰጥሃለን። በእኛ ውስጥ አንተ ብቻ ጌታ ሆይ አንተ ብቻ ልትገነባው የምትችለውን ነገር ከፍ ብሎ የሚደርስ ብቻ ሳይሆን በእኔና በወገኖቼ ውስጥ ለዘላለም የሚኖርን ነገር እንድትገነባ በክርስቶስ ኢየሱስ ስም እንጸልያለን። ያ የገነባው እሱ ብቻ ጸንቶ እንዲቆም በክርስቶስ ኢየሱስ ስም እንጸልያለን። ክብር ሁሉ ላንተ ይሁን በጌታ በኢየሱስ ስም አሜን፣ አሜን። ሰማ ኢየሱስ ዳግም ይመጣል። ደስ ይበለን እንዘምር፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ተራሮቹ ኢየሱስ ዳግም ይመጣል። ኢየሱስ ይመጣል በክብር ዙፋን። ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። ፍጥረቱ ሁሉ ይናገረናል፣ ኢየሱስ ዳግም ይመጣል። እስከ ባህር ዳር ሁሉ ያየዋል፣ ኢየሱስ ዳግም ይመጣል። ይመለሳል፣ ይመለሳል፣ ኢየሱስ ዳግም ይመጣል። የምድር መናወጥ ለሰዎች ይላል፣ ኢየሱስ ዳግም ይመጣል።
ያስታውቀናል ኢየሱስ ዳግም ይመጣል። ይመለሳል ይመለሳል ኢየሱስ ዳግም ይመጣል። ሕዝብም ይቆጣል በዚህ ይታወቃል ኢየሱስ ዳግም ይመጣል።